ስለመጣው እኮ ረፍ ያ ቆይ ትግስት ለምን አታርፈኝ አንዴ ተረጋጊ ቆይ ይሄ እኮ ስደባ እየሰደብከኝ ነው ያሲውልሽ እኔ በኔ ላይ ሌላ ወንድ ጋር ሄደሻል እያልክ እየሰደብከኝ ነው ያለው ምን አደረኩና ይቅርታ መጠይቀ ተሽክሜ ባይወርኩ እዚህ ይቅርታ መጠይቀ ህይወቱን ስለቀየርኩ ከናቴ ከወንድም እየለቃቀምኩኝ ትርፍራፊ ላንተ ከሰሰጠው ልጁ ከየት መጣ ነው የምልሽ እኮ ምን ያገባህ አይ የተደበቀ ነገር ቢኖር ተረጋግ እውነታውን ለምን አትነግሪያትም የሆነ ነገር ሳይኖር ቢኒያም ይሄንን ሊናገር አይችልም የሱ ጋር ያለው መውለድ እንደማይችል ታውቂያለሽ አይደል እናገር የምፈልገው በጣም ብዙ ነገሮች አሉ ግን ያደረሰችብኝ ነገር ስላለም እሷ የምታስበው በቃ ብርና ብር ነው በቃ ብር አይምሮ ደፍኗታል ነው እኔ ብዬ ማስበው ከዚህ በላይ ምንም ልታረጋኝ አትችልም በእናቴ በኩል መታብኛለች እናቷ ማለት በጣም ክፉ ናቸው ታረና ልጅቷ ምን አደረገች እናቷ ባደረገችው ነገር እኔ እናቴ እንደዚህ ሆነችው ባንቺ ምክንያት ነው ብዬ ራሱ አልጠይቋት እውነታው ግን ያለው እኛ ጋር ነው ምንድነው እናንተ በቀል ነው ያዘችሁት እንዴ ታዲያ እኔ እኮ ልክ ቢያንስ ይሄ የተደበቀውን ነገር ለምን አትነግረንም እኔ አሁን ሁሉም ነገር ነገርኳችሁ አይደል በደብቃትም ከማጥረው ዛሬ ምንድነው የሆነ የተደበቀ ነገር አለሽ ስለምን መደበቅ ነው የምታወራው አይ ለምን ታዲያ ትጮያለሽ ታዲያ ቢያንስ እኮ ማለት ነው እየሰደብከኝ ነው ያለው እንዴ ነው ማልጮኸው ይሄ እኮ ስደባ እየሰደብከኝ ነው ያሲውልሽ እኔ በኔ ላይ ሌላ ወንድ ጋር ሄደሻል እያልክ እየሰደብከኝ ነው ያለው እኔ እኮ ብዙ ነገር እኮ ነግራኛለሽ አለመታመንን እየነገርከኝ ያልሽ ጓደኛሽ እኮ ብዙ ነገር ነግራኛለሽ ግን ለምን አልነገርከኝም ዛሬ ብትነግረኝ ምን ይጠቅመኛል ህይወቴ ከተበጠበጠ እንዴ ከተመሰቃቀለ በኋላ ብትነግረኝ ምን ይጠቅመኛል ነገ ዛሬ እኮ አትነግሪኛለሽ ብዬ በማሰብ ነው እኮ ነው ምን እንዳደረገው ነው አሁን ለመረዳት ይቅርታ ለመጠየቅ ነው ሁለታችን ምን አደረኩና ይቅርታ መጠይቀ ተሽክሜ ባይወርኩ ለዚህ ይቅርታ መጠይቀ ህይወቱን ስለቀየርኩ ከናቴ ከወንድም እየለቃቀምኩኝ ትርፍራፊ ላንተ ከሰሰጠው ስለዚህ አንቺ ጥፋቶች አይታዩም ነው ምንም ያጠፋው ጥፋት የለም መብት ነው አባትነት አለመቀበል መብት ነው ብትቀበልም አባት ልትሆን አትችልም ስለ አባትነቱ አይደለም እዚህ ጋር ስለ እውነት ነው ያልከኛለሁ አሁን ልጁ ከየት መጣ ነው የምልሽ እኮ ምን ያገባሃል አይ የተደበቀ ነገር ቢኖር ተረጋጊ ትግስት ተረጋጊ ባክ እኔ እጂን አልሰነዝርብሽ ለምን ለይቅርታ ስለመጣው እኮ ረፍ ያ ቆይ ትግስት ለምን አታርፈኝ አንዴ ተረጋጊ ቆይ አያ ያለው እውነታው እኮ ስላለ ነው ጓደኛሽ ጋር ለኳል ትግስት ባክሽ ተረጋጊ ተመልካቾቻችን ተረጋግተን ተመልሰናል ቆይ እኔ አሁን እዚህ ጋር ያልገባኝ ነገር አለ ምክንያቱም የሆነ ነገር ሳይኖር ቢኒያም ይሄንን ሊናገር አይችልም ቆይ ሰላም ካንቺ ጋር ያላት ቅርበት ምንድነው እንደገናስ ምን ልትለው ትችላለች ምንድነው አንቺ ጋር ያለው ነገር ለምንድነው ይሄን ያልስ እየተናደርሻለሽ እስኪ መጀመሪያ ሳገኝሽ ጀምሮ የነበረሽ ባህሪ አሁን ካለው ጋር ፍጹም የተራራቀ ነው ስለዚህ ትግስት ተረጋጊና ባንቺ ህይወት ውስጥ ያለውን ነገር ያለው ነገር ምንድነው እኔ ግልጽ እንድታረግልኝ እፈልጋለሁ ለኔም ግን ምንም ግልጽ የሆነ ነገር የለም ሰላም ጓደኛዬ ነች አብሮ አደጌ ነች የኔንም የሱን ግንኙነት ታውቃለች ሲጀመር ጀምሮ የነበረን ነገር ታውቃለች ዛሬ ምን አዲስ ነገር እንደመጣ አላውቅም ቤት በኩል ዞራ የሱ ሚስጥረኛ እንደሆነች ምንም ማቀው ታሪክ የለም ስለሚያወራው ነገር ምንም ማቀው ነገር የለም ገባኝ ይሄ ሰው ባንድ ወቅት በጣም ይወድሽ ነበር ያስብልሽ ነበር አሁን ከመሬት ተነስቶ እንደዚህ አይነት ወንጀል ሊሆን ይችላል ብዬ አላስብም ስለዚህ እስኪ ምንድነው እሱ ያንተ ሐሳብ ነው የኔ ሐሳብ ሳይሆን እየሆነ ያለው ነገር ለመረዳት እየሞከርኩ ነው ባንድ ወገን ብቻ ነው እንዳለው ነገር የምትረዳው እሱንም አንቺ ከመምጣት በፊት ቁጭ ብያወርቻለሁ ስለዚህ የነገረን ነገር በሙሉ አምነ ተቀበል ማመን ሳይሆን እሱን በራሴ መንገድ አረጋግጣለሁ ግን አሁን ላይ አንቺ ህይወት ውስጥ ሌላ ሰው አለ ወይስ የለም ይሄን ደግሞ እሱ ማሳመሩ ያውቃል ይሄን ነገር ከየት ነው ያመጣው ያለው ታዲያ እኔ እንዳልኩ ነው እንግዲህ እኔ ከጓደኛው ሁለተኛ ነገር እንዳልኩ ደግሞ የኔ ያሳመኝ ነገሩ የህክምና ወረቀት አለኝ እሺ ጓደኛዋን እንዴት ልታምናቻልክ ያው እሷ ብዙ ጊዜ ከሷ ጋር ነው የምታሳልፈውና ካለችኝና ከዚህ ከተፈጠረው አንፃር አገናኝቼ ነው እኔ እንግዲህ ላምን ይቻልኩት እንጂ እኔ ለሌላ ማርለም አሁንም እኮ እኔ የሆነ ሆኖ እኮ እንዳልኩ ተቀብያለሁ በቃ እኔ የትነቷም እኮ አሁን ጓደኛዋ የምትለው ነገር ብቻ አምነህ ለኔ መናገር ወይም ደግሞ እዚህ ጋር መናገር እንዳልከው መጀመሪያ ይቅርታ መጠየቅ ነው የምትፈልገው ግን ይቅርታ በመጠየቅ ውስጥ ሰላም ያልካት ልጅ ስለነገረች ነገር ሙሉ ለሙሉ እርግጠኛ ሆነ ነው ምክንያቱም አሁን እዚህ ጋር ሌላ ጥል መፍጠሩ ስለማይቀር ማለት ነው
እንዴት ነው ያገኛት እሷን? እሷ ያው ጓደኛዋ ነች። ያው እንደዚህ ተፈጥሯል ብላ ነው እንግዲህ ለኔ መጣ የነገረችኝና እንዳልኩ ደግሞ እኔ የሕክምና ውጤት አለኝ መውለድ አልችልም። እሱም ስላልነገርኳት ይቅርታ አልኳት። ኦኬ ስለዚህ ይሄን ለማጣራት አንተ ጠየቅካት እሷን? አዎ። ይሄን ሁሉ ነገር ግን ለኔ አልነገርከኝም ነው። ያው እኔማ እንዳልኩ እኮ እሱን ትቼ ማጣራት ከፈለክ ቢኒያም እኔም መጠየቅ አይቀልም ከሰላም ይልቅ ባለቤቷ አይደለም ይሄ ነገር ሁሉ እኔ እኮ ሳልጠይቅሽ እኮ ትነግሪኛለሽ ብዬ ነበር እኔማ የምጠብቀው። ምን ነው የምነግርህ? እኔ ደበኩሽ እንደነገርኩሽ ሁሉ አንቺም ደግሞ አንተ ጤነኛ አይደለም። እስኪ በቃሽ ይበቃል። እኔ አሁን ይኸውላችሁ እዚህ ቤተሰብ ውስጥ አንዴ ገብቻለሁ፣ ግን ብዙ ነገርን እየወለደ እዚህ ደርሰናል። እድሜ ለእናታችን ይሄን ሁሉ ለመጣችሁ እሷ ነው። አዎ ግን የተደበቁ እውነቶች መቅረት የለባቸውም። እኔ እንደ ባለሙያም እንደ ሰውነትም አንድ ሰባዊነት እንደሚሰማውም ሰው እውነት ተደብቃ መቅረት የለባትም። ሰላም ምን ፈልጋ እንደዛ እንዳለች ወይስ እውነት ነው ወይስ ውሸት ነው የሚለውን ነገር ከራሷ አንደበት ብንሰማ ጥሩ ነው። ስለዚህ አሁን ለሷ ብደውላት ጥሩ ነው፣ ወይም ደግሞ ደውላት ወይ በፈለገ መንገድ ጥራት። እሺ ደውላት። ትዕግስት አንቺ አሁን መረጋጋት አለብሽ። ምልሽ እኔ ያው ግራም ያጋቡ ነገሮች ናቸው እየተፈጠሩ ያሉት። እስኪ ላውድ አድርገው። እሺ ሄሎ ሰላም። ወይ ቢኒ እንዴት ነሽ? ቢኒ እየጨራሽ አለ። አንዴ ላናግርሽ ነበር። እስኪ ትመጫለሽ? ምን ነው? አይ ምንም በሰላም ነው። በቃ ነይና እስኪ አንዴ ላናግርሽ ፈልጌ ነው። ሰፈር ቤት ነክ? አዎ ቤት ነኝ። ስለ ትዕግስት ላናግርሽ ነበር። እሺ በቃ እሺ። እየመጣሽ ቢኒዬ። ስለዚህ አሁን ትምጣና ከሷ አንደበት እውነታውን ብንሰማ ይሻላል። ምክንያቱም ይሄ ነገር እውነት ነው ወይስ አይደለም የሚለውን ነገር ከሷ ከራሷ አንደበት። ምክንያቱም እዚህ ጋር ትዕግስት የማታውቀውን ነገር እሷ እንዴት ልታውቅ ቻለች፣ ምንድነው ያለውን ነገር የሚለውን ከሷ እንጠይቃለን ማለት ነው። እንግዲህ ውድ ተመልካቾቻችን ሰላም እስከምትመጣ እንግዲህ ካሜራ አጥፍተናል። እንግዲህ አሁን ድጋሚ ደውሎላት እየመጣች እንደሆነ ነግራናለች። ያው እሷ እስከምትመጣ ድረስ እስኪ ቆይ እንዴት ነው ሰላምን ልታምናት የቻልከው? ምልህ ለረጅም ጊዜ የምታፈቅራትን ሴት እያለች ከሷ ውጭ ግን እሷ ጋር ደውሎ ለማጣራት መሞከር እንዴት ነው ያ ሐሳብ ይመጣል? ያው የማመን ጉዳይ እኮ አይደለም፣ ግን እንዳልኩ ነገሮች ሁሉ ድፍንፍና አሉ። እኔ አሁን የራሴን ችግር ብዬ ደብቄያታለሁ ምለውን ነገር ተጸጽቼ ለሷ ሳውቂያት ይቅርታ እየጠየኳት ነው አይደል? ይሄን ከሷ ጠብቅ ነበር። እሷ ቢያንስ እኔ ልጅ መውለድ ማልችል እንደሆንኩኝ ራሴ ያውቃለሁ። ይሄን እያወኩ ደግሞ ልጅ ተጸንሷል ስትለኝ ከየት ሊመጣ ይችላል ብዬ እኔ እያሰብኩኝ ነው። ያን ነገር ደግሞ ሊያረጋግጥልኝ የሚችል ሰው ነው ያገኘሁት። ገባ? ከካሜራ ጀርባ እንግዲህ ሰላም እንደደረሰች ነግረውናል። እስኪ አስገቡልን። ምንድነው ካሜራ ምንድነው? አይ ችግር የለውም እንዴ አልገባኝ። እሷስ ምን ትሰራለች ማለት አልገባኝ። ብቻ ነው እንደሆነ ነበር ነገርከኝ። ችግር የለውም ነይ ምንድነው ካሜራው ይጣ አንዴ ቁጭ በይ። አንዴ ይቅርታ። እሱም ወንድማችን ነው። ችግር የለውም ነይ ቁጭ በይ። ምንድነው? እና እኔ ስላለው ለማቃጠር አልተመቸሽም? አልገባኝም። ምንድነው? ሰላም እሷ ናት? ችግር የለውም። እሷ ነች ሰላም። እሺ ሰላም፣ ይኸውልሽ እኔ ጋዜጠኛ ነኝ። አንዳንድ የምንጠይቅሽ ጥያቄዎች አሉ እኮ። አልገባኝም። ካሜራው ምን ይሰራል እና ስለምን እንዳወራችሁ አልገባኝም። እኮ አንዴ ተረጋጊ። ችግር የለውም ተረጋጊ። ካሜራው ያው የቤተሰብ ታሪክ የምናስተላልፍበት ፕሮግራማችን ነው። እኛ ደግሞ የምንጠይቅሽ አንዳንድ ጥያቄዎች ይኖራሉ በእነ ትዕግስት ቤተሰብ ዙሪያ። እንደዚሁም አንዳንድ የምታውቂያቸው ነገሮች እንዳሉ እንግዲህ ቢኒያም ነግሮኛል። ስለዚህ አሁን የምጠይቅሽን ጥያቄ መልሽልኝ። ለቢኒያም የነገርሽው ነገር አለ? ቢኒያም ያው ባለፈው የነገርሽኝ ነው። የጓደኛው አይደለሽ አንቺ ስለሱ ያለውን ነገር ነገርሽ የሚጠይቅሽ ነው እኮ። አሁን እንደዚህ ላይ መጠየቅ አግባብ ነው? ይኸውልሽ እኛ አሁን አንዳንድ ጥያቄዎችን እንጠይቅሻለን። ስለዚህ ያው ለቢኒያም የነገርሽው ነገር አለ። እሱን እኛም ካንቺ አንደበት ስለምን እንደምጠይቀኝ ምንድነው የምናገረው? ስለምንድነው ማወራው? አልገባኝም። ቢኒያም ምንድነው የነገርኩክ? ስለምንድነው የምናወራው? ስለ ትዕግስት ያለውን ነገር ነው።
ስለምንድን ነው የምናወራው አልገባኝም እኔ ቢኒያም ቆይ እስኪ ሁለታችሁ ግን መጀመሪያ ማለት ጓደኛ ናችሁ ምን ያህል ጊዜ ምለውን ነገር እስኪ አዎ ከትግስት ጋር ምን ያህል ጊዜ ነው ጓደኝነት ብዙ ጊዜ ረጅም ጊዜ ነው ጓደኝነታችን እንዴት ተዋወቃችሁ አረ በጣም ቆይቷል አብረን ነው የተማርነው ብዙ ነገር አብረን አሳልፈናል ግን አሁን እየጠየቃችሁኝ ያለውን ነገር አልገባኝም ስለምን ያወራችሁ እንደሆነ አልገባኝም እያወራንሽ ያለ ነው ቢኒያም ሰሞኑን አንዳንድ ጥያቄ ሊጠይቅሽ ተገናኝታችሁ እንደነበረ ነግሮኛል ይሄ ማለት እናንተ እንደዛ ነበር ያወራነው እኮ በቃ መታቂው ነገር አይደለም እንደዛ ነበር ያወራነው እንዴ መታቂው ነገር ብትነግሪ ምን ችግር አለው እንጂ ማቀው ነገር አይደለም እየነገርኩ ያለሁት አሁን እኔ እናንተ የተነጋገርንበት ጉዳይ እንደዚህ ነበር ወይ ምን እንደዚህ ነበር ማለት እኔ እንደዚህ ነበር እንደነገርኩ ካንተ ምንድነው አሁን ካሜራ አስቀምጣ እነሱን አስቀምጣ እሷን አስቀምጣ አሁን ጠይቀኝ ምንድነው በቃ ነው እውነታው እንድታውቅልኝ እውነታው እንድታውቅልኝ ከፈለክ ከሷ ጋር ታወራም እንዴ ታራኒ መጥራት እናስፈልግ አንቺ ከሱ ጋር ልነግርኝ ስላልቻለች ነው እኔ ይሄ ነገር ለናገርም ላወራም አልችልም ምንም ነገር የነገርኩት ነገር የለም እና ምን መስሎሽ ነው ብንብለሽ የመጣሽ ይቅርታ አሁን እኔ አንቺን አይደለም ያወራሉት እሱን ነው የጠራኝ እሱን ነው አይደል እሱን ነው ያወራሁት ያሉት እኮ እውነታው ለምን አትነግሪያትም ሳለ የልብ ጓደኛ ነን አላልሽም ማለት እንደዚህ ነው የልብ ጓደኛ አልኩት እኮ አንተ ሰው እንዴት ሚስጥር ብሎ የነገረን ሰው እንዴት እንደዚህ ብሎ ይናገራል እና ሲደውልሽ ምን ፈልገሽ ነው የመጣሽው እሱን ፈልጌ አልልሽም እና ምን ፈልገሽ ነው የመጣሽው ታዲያ ሊያወራኝ ነገር የሚያወራኝ የፈለገው ነገር እንዳለ ነግሮኝ ነው የመጣሁት ለምንድን ነው ታዲያ ሊያወራኝ እንደሚፈልግ ነግሮኝ ነው የመጣሁት ስለዚህ ነገር አይደለም ሁሉም እንዳንቺ አታስቢ እኮ እውነት እንዳንቺ አታስቢ እንዳንቺ ማለት ምን ማለት ረጋ ብለሽ አስቢ እንዳንቺ ማለት ምን ማለት እሱን እናንቺ እናቃለን ማለት አሁን እንደዚህ ብዬ ልነግርሽ አትፈልጊ እሱ መታቂውን እኮ ታዲያ ይኸውልሽ የምታቂውን ነገር ስሜ ነው የምታቂውን ነገር ተረጋግተሽ ይመስለኛል ግን አንቺም ስርዓትሽን ክብርሽን ጠብቀሽ ብታወሪ ደስ ይለኛል አንቺም ክብርሽን ጠብቂ ቆይ ተረጋጉ አይ አይደል ቆይ ተረጋጉ አያረም እየፈጠርክ እንዳለ ተረጋጉ እስኪ እባካችሁ ይሄ የሚያረጋጋ ነገር አይደለም እኔ አሁን ብዬ ይሻላል አንዴ ሲጀመር ማውራት ያለባችሁ ሁለታችሁ ናችሁ አውሩና ፍቱ ማን ግብ ያለሽ መጀመሪያ ማን ግብ ያለሽ አይውልሽ አንቺ አውካሽው ነው የጨረስኩት ልንገርሽ አንቺ አውካሽው ነው በስነ ስርዓት ምን ማውራት አንዴ ተረጋጊ ተናገር ምታቂ ነገር በስነ ስርዓት ነው ተረጋጓ እስኪ ለመረጋጋት ነው እሷ ትናገራለች ብላ ላይ ያመጣት ቢኒያም የምታውቀው ተከተተከኝ አይደለ ምን ችግር አለው ለኔ ነገርኩት ነው አንተ መጣ እንደዚህ የምትናገር እኮ ለኔ የምታስቢ ከሆነ እውነታውን ለምን አትናገሪም መሆንም ምን ችግር አለው እሱ እኮ ይኸውልሽ እውነታው እንዲያውቅ ምንድነው ምነግርህ እውነታውን በቃ እውነታውን ንገሪውና ለሱ የነገርሽውን አረጋግጭልን እሱ እኮ ይሄው ከኔ ይበልጥ እኮ ባለቤቷ ቁጭ ብላለች እሷ አትነግራችሁ ካንቺ ይኸውልሽ ካንቺ ያረክሽውን የምታውቂው አንቺ ነሽ እኔ አይደለሁም አይደል እንዲያደርኩት ያደረክሽውን በደም ታውቂያለሽ ምንድነው ከሰው ጋር ልታጣላይ ነው ልንገርሽ አንድ ነገር እኔ ምን ላርግሽ እኔ አይደለሁም እኮ እዛ ውስጥ የገባሁት አይደለ መታቂውን የራስሽን ባለቤትሽ ነው እኔ እኮ ጓደኛዬ ነሽ እንጂ እኔ ባለቤት ሰማይ ነው ትግስት ያለቀ ነው እንድትነግርልኝ የፈለከውን ነገር እያወራሁሽ ያለሁት እኔ ነኝ እኮ እውነታውን ለምን እንዴ ወይ ከሁለቱ ከአንዱ ለምን አትቀበልኝም ማለት እሺ ነገሮቹ እንዳይታወቅብሽ ለምን ትሸፍኝ አንዴ ዝም ብይ መናገር የምትፈልጊውን ተናገሪ አሁን ለሱ የነገርሽውን ነገር ንገሪኝ አሁን አንቺ ነገሮቹ ለሱ የነገርሽውን ነገር ንገሪኝ አንዴ ዝም በሉ እባካችሁ አንዴ ጻፉ ለሱ የነገርሽውን ነገር ለኔ ንገሪኝ ባንነግርሽ ምን ታመጫለሽ አንዴ ለምን አትረጋጉም ሰላም አንዴ ልታረጋጋት ይችላል ነው የምትፈልገው አንዴ ልታረጋጋት ይችላል እኮ ጠይቃት በመጠይቀው በነገረች ያኔ ጠይቀ በነገረች አማርኛ ጠይቃት አሁን እንደምን ብለሽ በቃ ለሱ ንገሪውና አንቺ ማለት እውነት ካለ ነው ባለቤት ናት አይደለ እኮ እሺ ተናገር ዝም በያታ ወይም እኮ ተናገር እየጠበቅኳት እኮ ነው የሚመስለው ለማችኝ ነው እንዴ አንቺ ያረክሽውን እኮ የምታውቂው አንቺ ነሽ አይደለ ከኔ ይበልጥ እዚህ ውስጥ ይኸውልሽ መምታት ምናምን የሚባል ነገር አንቺ ለኔ ንገርሽኝ ንገሪያቸው አንቺ ጋር ያለውን እውነት ካለ ንገሪኝ በቃ ለኔ የምታውቂውን ነገር ተናገሪ እውነታውማ ያደረገችው አጠገብክ ናት አንቺ አረጋግጭልን ባለቤትነቱ የሷ ነው እንጂ እኔ አይደለም እኮ ቆይ በመሐላችሁ ምንድነው ያለው ሚስጥር እኔ ምንም ማቀው ነገር የለም እኔ እንደዚህ አፋም ሞልታ እንድትናገረኝ አሽፋፍኝ እሱ ምስኪን ነው ብለሽ አሽፋፍኝ ምንድነው እሱ ጋር ያለው ነገር ታውቂያለሽ አይደል ተናገሪ እውነት ለምን አትነግሪውም መሐል ላይ ሰው ማስገባት አይጠበቅብሽም እኮ እሱ ጋር ያለው እውነት አውቀሻል አይደል አንቺ ቆሽ ሄደሽ ነገርሽው እሺ ነገርኩት አንቺ ነው እኔ ሳልነግረው ፊት አንቺ ያልነግረው ለምን አትነግሪኝ ታዲያ ነገርሽ ምትያት ምን ነው ታዲያ ነገረችኝ ብላሽ ነገርኩሽ ትግስት አንዴ ተረጋጊ ወንድ ጋር እንደምትሄጂ ነው ነገረው ወንድ ጋር እንደምትሄጂ
ምን ወንድ ጋር እንደምትሄጂ ነው ምናምን አንቺ ነሽ እንደዚህ ተናገርሽኝ ያለሽ በጣም ደስ ይላል አንቺ ነሽ የተናገርሽ ያለሽ እኔ የተናገርኩሽ ያለሁት ምን ነው የምታገኝ የት ነው ሄዳየሽው የት ነው አብረሽ ሄጄ እንዳለልሽ አይደለም ብቻሽንም ሆነም አልሆነም ሄደሽ ወንድ ጋር እንደምትሄጂ ከወንድ ጋር እንደምትነግረው ማጋ አንዴ ተረጋጉ ቆይ አንዴ ተረጋጉ እሺ የምታውቂው እኮ አንቺ ነሽ ያለው ትግስት እባክሽ ተረጋጊ አሁን ስለምትረው ነገሮችን እንዳይታወቁብሽ አሽፋፍኝ እባክሽ ትግስት ይኸውልሽ አንቺ የምትናገርበት መለያየት ካለባችሁ መለያየት ነው አይደል የሱ ነገር ምን እንዲያረግልኝ የምፈልገው ምን እንዲያረግልኝ አንዴ ምርጥ ጓደኛ ይሄ ምስኪን ነው ብለሽ አትጫወቺበት ሲጀምር አንቺ የራስሽ ህይወት ከጀመርሽ ከህይወት ውጪ ወይ ደግሞ ዝም ብለሽ ነገሮቹን እንዳይታወቅ አሽፋፍኝ ያሉትን ነገሮችን ሁሉ ነግረሽው ብትለያዩ ነው የሚሻለው ገባሽ አይደል ያለችኝ እንግዲህ ነው ቆይ ስለምትለው ነገር አንቺ ይሄንን እንዴት እርግጠኛ ሆንሽ እኔ ጓደኛዬ ናት እኮ ማለት በመትናገሪው ነገር እኔ እሷን ለመጉዳት ፈልጌ አይደለም በቃ እሷ ጋር ያለው ችግር እሷ ታውቃለች አይደለ በቃ የተፈጠሩት ነገር ነግራው መለያየት ካለባቸው መለያየት ሌላ ነገር ኬዝ ካላቸው አላቅም እሱ ጋር ያለው መውለድ እንደማይችል ታውቂያለሽ አይደል አንቺ ታውቂ ነበር መውለድ እንደማይችል በህክምና ነው ያወቅኩት ለኔ መንገር ከብሮ ነው ልሷን ያገርካት የነበረው እኔ ስትነግሪኝ አንቺ ጋር ያለሽው ነገር ምን ነገርሽው አንቺ ጋር ያለሽው ተተቆለሽ ቆይ እሺ አንዴ ጸጥበል እሷ ቀርባ ነው መውለድ እንደማትችል ለሷ ነገር አንዴ ዝም በሉ አሁን ነገርኳት እኮ አልኩሽ እኮ አንዴ ዝም በሉ አሁን በቅርብ ይሄን ነገር ስትነግሪኝ ነው ወይስ ምንድነው ቆይ ሰላም ምትለው ነገር ሌላ ግንኙነት ያለ እኔ ምንም ማቀው ነገር የለም ማለት መጀመሪያ ቢኒያም ተናገረ አንቺ ባክሽ አንዴ ጸጥበል አፍሽን ዝጊ ካሁን በኋላ ባክሽ ጸጥበል እንዴት ነው ዝም አፍሽን ዝጊ አንዴ ጸጥበይ ባክሽ ልክሽ ስለነገርኩሽ አፍሽን ዝጊ ልድገምልሽ ነው እኔ ደግሞ ልክሽ እንዳራሳሽ አፍሽን ዝጊ እሺ ወይ ትግስት አንዴ በቃ አንዴ ወደ ውጪ ቆይ ለምንድነው መውጣት እሷን ለብቻው አላውራት ለምን ብቻውን የምታወራት ጉዳዩን አይደል ለምን ሰው ብቻውን የምታወራት ግድ የለም ምክንያቱም እንደወራት አልሰጠሽ እርግጠኛ አልሆንኩበትን ነገር አንቺን ከማጨናነቅ እሷን ብዙ ነገሮች መጠየቅ ፈልጋለሁ ብቻዋን አልወጣም ግድ የለም እሺ በይኝና ከካሜራ ጀርባ ጠብቂ አመሰግናለሁ አሁን ዲተረጋግተሽ ስለ ሁሉም ነገር ብትነግሪኝ ደስ ይለኛል ምክንያቱም አሁን እዚህ እውነት የት ነው ያለው የሚለው ነገር ለኔ ጥያቄ እየሆነብኝ ነው ቆይ ከትግስት ጋር እንዴት ነው የምትተዋወቁት ትግስት ማለት አብራ ዶጌ ናት ጓደኛዬ በጣም ወዳት ጓደኛዬ ናት አብረን የተማርነው አብረንም ነው ያደግነው እንደዛ ነው ከሷ ጋር ላይፋችን ምናልባት ስትገቡ ሁለታችሁ ማለት አብራ አደግ ማለት በጣም ክሎዝ ናችሁ ወይም በጣም ጓደኛ ናችሁ ነው አውቃለሁ ግን ምን መሰለ እኔ እንደዛ የሆንኩበት ምክንያት አንድ እሱ ብቻውን እንደሆነ ነግሮኝ ነው የመጣሁት ሁለት እሷ እንደሌለች ነገር ነው እና እሷ ባረገችውም ነገር እሱ ሁለቱም አንድ ላይ ቁጭ ብሎ ሳያቸው ደንግጬ ነው የፍርሃትም የድንጋጤም ነው የተናገርኳት እንጂ ጠልቻት ምናምን እሷ ላይ እንትን ብዬ አይደለም ግን ደግሞ እሱ ያሳዝነኝ ነበር እሷ የሀብታም ልጅ ናት ቢኒያም እንዴት ነው የምታውቂው ቢኒያም ጎዳና ላይ ስትረዳው አንድ ላይ ትምህርት ቤትን ስንሄድ ስንመጣ ምናምን የሆነ ቦታ ሄደን ስንመጣ ብር ተሰጠዋለች ትረዳዋለች ምናምን ነገር እና ሳያው ያሳዝነኛል በቃ እሷን ከምታረግለት አንፃር ምናምን በቃ ያሳዝነኝ ነበር ልጁ እና እሱ ጋር ያለው ፍቅር ንጹህ ፍቅር ነው በቃ ልጁ በቃ በጣም ወዷት ምናምን ፍቅረኛሞች ናቸው በዛም ላይ ባለ ትዳር በቃ ባልና ሚስት ማለት ትችላለህ እንደዛ ነበር እና አሁን ላይ ባለው ነገር እሱ በሱ ጋም ያለው እውነት እሷ ጋም ያለው ነገር ስታስበው ያናደሃል ምንም ጓደኛህን ብትኖር እንደዛ አይነት ነገር ሲደረግ ከኋላ በጣም ያስጠላል ልጁ ምስኪን ልጅ ነው በጣም ያሳዝናል እኔ ስለሚያሳዝነኝ ነው እንጂ ሌላ ነገር አስቤ ምናምን ነገር አይደለም ከሱ ጋር ምንም ነገር የለኝም ግን ደግሞ እሷ የምታረጋቸው ነገሮች ብር ስላላት ብቻ እንደዛ ማድረግ የለባትም እኔ አሁን መናገር የምፈልገው በጣም ብዙ ነገሮች አሉ ግን ይሄን ነገሮች በሱ ፊት ባልናገር ደስ ይለኛል ግን መስማቱ አይቀርም ሆነም ቀረ ዞረም ወደ ኋላ ሄድክም አልሄድክም መናገሩ መስማቱ አይቀርም እስኪ ምናልባት ለመናገር ደስ ማለት ከሆነ ወይሱን ናፍጣ ነው ችግር የለውም ኋላም መጨረሻም ላይ መስማቱ አይቀርም ስለዚህ ያው እንግዲህ ለሁሉም ነገር አሁን ስለምትኝ ነገር ወይም ደግሞ ከዚህ በኋላ ስለምታወሪን ነገር እርግጠኛ ነሽ እንዴት ነው ምናምንሽ አንቺን እኔ አለማመን ማመን ሳይሆን እኔ ምንም ያረኩት ነገር የለም ጓደኛዬ ናት እሷን ከሱ ጋር ማጣላት ፈልጌ አይደለም ግን ምን መሰለ እሱ ጋር ያለው እውነትና እሷ ጋር ያለው ውሸት በጣም ያስጠላል እሷ ምንድነው ብር ስላላት ብቻ ማንንም ሰው ገዝቼ ያስቀምጣለው ማንንም ሰው ጋር ሄጄ እሱ እንደፈለኩ አሽከረክራለሁ ማለት አትችልም ምክንያቱም እሱ ድሃ እንደዛ ትላለች
አዎ እሷ ሲጀመር የምታስበው በብሯ ነው በቃ የሀብታም ልጅ ስለሆነች በቃ ምንም ነገር የምታረገውም ሲጀመር እኔ ጋር ያደረሰችብኝ ነገር ስላለም እሷ የምታስበው በብር ነው በጣም ያስጠላል የሷ አስተሳሰብ የሰው ልጅ በብር አይደለም የምትገዛው ፍቅርን በፍቅር እንጂ በብር አይደለም ግን የሷን አስተሳሰብ በጣም ያስጠላል እኔም ላይ በቃ ሌላ በብር ምክንያት ብዙ ነገር አድርጋኛለች ይሄን ነገር መናገር አልፈልግም ነበር ግን መናገር አይቀርም ምን መሰለ እሷ ብር አላት እኔ ግን ያው ብር ያ የደሃ ልጅ ነኝ እሷ ደግሞ የሀብታም ልጅ ናት የትም ስንሄድ ምንም ስታረግ እሷ ነበር መከፍለው የሆነ ቀን ላይ ጓደኞቻችን ነበሩ ሄድን እና የሆነ ሩም ውስጥ እኔና እሷ ነበርን ግን እሷ ያሰበችው ሌላ ነገር ነበር ብር ስላላት ብቻ የኔን የሆነ ነገር ወደ ራሷ ለማምጣት ሞከረች ማለት እስኪ ግልጽ አድርጊ ማለትማ በቃ የኔ ጓደኛ ነበር ግን ወንዶች ሲባሉ ጓደኛ ስትይ ማለት ምሽ የኔ ፍቅረኛ ነበር ላይክ እሱን በብር ምክንያት ወደ ራሷ እኔ ብር አልያዝኩም ብር ያዘችው እሷ ናት እና ወንድም ያው ብር ያዘው ጋር ነው እንጂ ብር የሌለው ሰው ጋር አይደለም እና ላይክ እሷን ጧት ላይ ራሴን ሳገኘው እሷ ከጓደኛ ማለቴ ከፍቅረኛዬ ጋር ተኝታ ብር ስላላት ብቻ የራሷን አርጋ ብሩን እንትን ብላ ወደ ራሷ አርጋብኛለች ማለት ይሄን የተፈጠረ ባው ብቻ በጣም ብዙ ነገር ነው አይሚን በጣም ከባድ ነው እንደዛ ማርጋለች ከዚህ በፊትም ግን ዝም ብያታለሁ በጣም ስለምወዳት ስለማከብራት ጓደኛዬ ናት አብራ አደጌ ናት ይሄን ነገር መናገር ፈልጌ አይደለም ግን በብር ምክንያት እንደዚህ እሱንም እንደዚህ እንድታረገው ስላልፈለኩ ነው ቆይ በመጠጥ ደንዛ ነው ወይስ ትክክለኛ ማለት ይሄ የሷ አስተሳሰብ ነው ወይስ አስተሳሰብ ነው በቃ ብር ስላላት ብቻ ምንም ሰው ምንም ነገር በብሬ ማምጣት ይችላል ብላ የምታስብ ልጅ ናት እሷ ጋር አሁን እኔ ይመስልኛል እሱ ጋር ፍቅር ሳይሆን እሷ ጋር እልህ ነው እሷ ያዛት እልህ ነው በቃ ብር ስላላት በብሬ በቃ ገዝቼው ነው እንጂ ፍቅር ንጹህ ፍቅር ስላላት አይደለም እሱ ጋር እንጂ ያለው ነገር ከኋላ ያለው ነገሮች ሁሉ መናገር ትችል ነበር ታዲያ ገንዘብ ከሆነ የምትወድ ከሆነ ከሱ ጋር እንዴት ልትቀራረብ ቻለች ማለት አሁን እሱ ገንዘብ እሷ አንድ መጫወቻ በቃ እሱን ያሰበችው እንደ መጫወቻ ነገር ነው እንጂ እውነት ወዳው ምናምን አይደለም በቃ በብሬ ሰው አመጣ ምናምን ነገር በቃ ይውልኝ ነገር የለም እንደዛ ነው ሰውን ረጅቼ በቃ እንደዚህ አድርጌ አሁን ወደ እኔ ፍቅር አስይዋለሁ ምናምን ነገር እሱ ከዚህ በኋላ የኔ ነው የትም ማሄድም ምናምን ነገር እኔ የትም ቤድ ምናምን አላ እንደዛ አይነት ነገር ነው ታስበው ስለዚህ እሱንም የቀረበችው ለዛ ነው እንጂ ወዳው ወይ ማፍቀራው ምናምን ፍቅር እዛት አይደለም እሱ ጋር ያለው ግን ፍቅር እንደሆነ ነው ያውቃለሁ አይሚን እኔ ወድጄው አይደለም እሱን ሌላ ኬዝ ኖሮን አይደለም ከሱ ጋር ግን ልጁ ስለሚያሳዝን ነው ከተነሳበት ካለበት በቃ አግግምኩ ብሎ ሲነሳ ሌላ ታሪክ ረታውለች አውቃለሁ ግን ይሄን ነገር መርዳቷ ሳይቀር እሷ ሌላ ነገር ማሰባ እንደዚህ እንዲሆን ማረጋ አልነበረባት መውለድ እንደማይችል ታውቃለች አይደለ እሷ ሌላ ታሪክ ውስጥ ገብታ እንደዚህ ለሱ እውነቱን መናገር ሲገባት መውለድ እንደማይችል ታውቃለች አዎ ለምን እሱ ይነግራታል ብዬ አስባለሁ እሱ እንኳን ያልነገርኳት መውለድ እንደማትችል አዎ ምንልሽ እኔ አሁን አንቺ እንድትነግሪኝ ያሰብኩት ከዚህ ፊት ተጣልተን ነበርና ስንጣላ የልጅ እንደዚህ እርጉዝ ነኝ ምናምን ስትል ከየት መጣ ብዬ እኔ ደንግጬ እኔ መረጃውን መጀመሪያ ስለማውቅ እሷ ላለማጣት ብዬ ደብቄያት ነበር እሱ ነው ይቅርታላት ስጠይቃት ነው ከዛ እኔ እሷም ጠይቀኛለች ብዬ ስጠብቅ ግን ስለዚህ ልጅ ምንም አልነገረችኝ አባቱ ማን እንደሆነ አይመለከትም ነው የምትለኝ አሁን እንደምትለው እሷ ያው ሰምታል መቼስ እንዴ አድርጊልህ እኔ በፊት ሁላ ስታደርግልኝ እንዴ አድርጊልኝ ብያት አይደለም የምታደርግልኝ ነበር በራሷ በፍቃደኝነት ነበር ስለዚህ እሷ ትክክለኛዋ ባህሪ አሁን እንደምትለው ነው ምክንያቱም እያለች ነበር ፍርፋሪ ከቤተሰብ ይቀንሽ ፍርፋሪ እንዴ ያለች ነበር እንዴ አድርጊልህ የምትለው በቃ ተቀይሯታል ሙሉ ለሙሉ የብር አቅም እየቀየራት ነው ማለት ስለዚህ መጀመሪያ የቀረበች በዚህ ልክ ነው ማለት ነው አሁን እሷ የምትለው ነገር ልክ ነው መጀመሪያ እንዴ አልነበረም ግን አሁን ሳያት እኮ ያያት ነው ቅድም አንተ እንደዚህ ለማንዳ መጀመሪያ እሷ እንደ መርዳት ብላ ነበር የቀረበችው ግን እሷ እንደ መጫወቻ ነው እንጂ ወዳው ምናምን እሱን እውነት ለመርዳት ፈልጋ አይደለም በቃ ይውልኛል አይደለ ሰው ረድቻለሁ የሀብታም ልጅ ነኝ ምናምን ነገር ከኛ ጋርም ስትሄድ እኔ እኮ እንደዚህ አመጣቻለሁ እኛንም በቃ አላ ጓደኝነቱን ሳይሆን እኛንም ይመስለኛል እኔ በጣም መወዳት ጓደኛዬ ናት ግን እሷ በብሬ ነው ጓደኞቼን ወደኔ እንዲመጡ ያረኩት አላ እንደዛ በብራው ነው በቃ እሷ ያያሰበች ያለችው እንጂ ፍቅር ወይ ጓደኝነት እንትን ምንነት ገብቷት አይደለም እንጂ እሷ የምታስበው በቃ ብርና ብር ነው
በቃ ብር አይምሮ ደፍኗታል ነው እኔ ብዬ ማስበው። ትግስት እንደዛ አይነት ልጅ እንዳልሆነች እንግዲህ በጣም ብዙ ሰው ነው የነገረኝ። ስለ ቤተሰቡ ባጣራውበት ጊዜ ብዙ ነገር አውቃለሁ። አሁን አንቺ እያልሽ ያለሽው ነገር ምን ያህል % እርግጠኛ ነሽ? ይሄን ነገር እንዴት ነው የምታረጋግጭልኝ? ማለት እምልሽ አሁን ትግስት በጣም ሰው የምትወድ በጣም የተረጋጋች ልጅ ከቢኒያም ውጭ ሌላ ሰው እንደማታውቅ ነው የማውቀው በመረጃው እንትን ያልኩትኝ ሰው እና እኔ ሌላው ነገር ነው ያወራሁት እኮ። አሁን እሱ እንዴት ነው ላረጋግጥ የምችለው? እሱን አላውቅም። ምናልባት እስኪ ካንቺ ውጭ ይሄን እንዲያረጋግጥልኝ የሚችል ሰው አለ? ምክንያቱም እስካሁን ስለ ትግስት ከሰማዋቸው ይሄኛው የመጀመሪያው የተለየ ነገር ነው። አይ አላውቅም። እሱን ማለትማ እኔ በምን አውቅ ይችላል? እንደዛ አይነት ሰው ሌላ ሰው የለም። እኔ ያየሁትና ነገርኩህ። ማመን አለማመን ያንተ ከቤተሰቧ እንደዛ እኮ ሰላም። አንቺ እኮ አሁን የምትይው ነገር እኮ ነግረሽኝ አታውቂም። ታዲያ ባለፈውም ያው ሁሉ ጊዜ ስናወራ ምንም የነገርሽኝ ነገር የለም። አልገባኝም። አሁን ግልጽ ጥያቄ ነው የጠየቅኩሽ። ለምን ለኔ ነገርሽኝ ብቻ አትነግሪውም? ምን ነው ወይስ መናገር አትፈልጊም ነው? መናገር አለመፈለግ አይደለም። እኔ ምንም በቃ ሌላ ምንም አውቀው ነገር የለም እኮ። ይኸውልሽ እኔ ስለ ትግስት ማውቀው ይኸውልሽ ቤተሰቦቿ ለወንድሟም አለ ገንዘብ እንደማይሰጧቸውና በጣም በትክክል ተኮትኩተው ወይም ደግሞ ታንጸው ያደጉ ልጆች እንደሆነ አውቃለሁ። እና አንቺ ደግሞ አሁን የምትይኝ ነገር ይሄ እኔ ከማውቀው እውነት ያራቀ ነው። እና ይሄ ምንድነው በሁለታችሁስ መካከል የሆነ አለመግባባት ያለ ይመስለኛል። አሁን የምትይኝ ነገር ምናልባት ከምንድን ነው የመነጨው? ከምንም በቃ እኔ የማውቀውን ነገርኩክ። ማለት የደበቅሽ ነገር አለ? የደበቅኩት ነገር የለም። ምንድነው የደበቅኩት? ምንም ነገር የለም። ምናልባት አይንሽ ያስታውቃል። ለምን አልነገርሽኝ? ለኔ ታዲያ ሰላም የደበቅሽኝ እንደሆነ ምንም የደበቅኩ ነገር የለም አልኩ። ምን እያለሽ ሰላም? ለምን ለኔ አልነገርሽኝ ታዲያ? ቢኒያ ምንድነው እያልከኝ ያለው? አይ አሁን ምንድነው ከየት ነው የፈጠርሽው? እስካሁን የነገርሽኝ ነገር አሁን እስካሁን ማለት እኔ ጠየቅኩሽ እኮ ስለ ያወራሽው ነገር ባለፈው ስለአወራነው ነገር ነው። አንቺ ምንም ከየት አመጣሽው ይሁን ነገር ያልገባኝ እኔ ስለምንድን አሁን በቃ እኔ ምንም መናገር የምፈልገው ነገር የለም። ጨርሻለሁ። ለምን ስለተጸነሰው ልጅ አትነግሪም? ሌላ ነገር እንዴት ነው እንደሱ የጓደኛዬ ምስጥር እንዴት ነው የምነግርህ? እንዴት ነው የምነግረው የጓደኛዬን ምስጥር? ያው ታዲያ ምንድነው የጓደኛሽ ምስጥር አይደል እንዴ? አይ ይሄን ልናገራችሁ ይሄን እኮ ነግረሽኝ አታውቅም። ለሱም ነግረሽዋል አይደል? ምስጥር እኮ እኔ አሁን ይሄን መናገር ለምንድን ነው መናገር የማትፈልጊው? ማለት ለምክንያቱ ምንድነው? አይ ምንም ብትሆን ጓደኛዬ ናት። ይሄን እንኳን መናገር አልፈልግም እኮ። ጓደኛሽ ነች። ግን አሁን እዚህ ጋር እኔ እውነትን ማወቅ ፈልጋለሁ። ስለ ትግስት ማንነት ለማወቅ ነው አሁን አንቺን እዚህ ጋር ይጠራልሽ እና ለሱ የነገርሽው ነገር እውነት ነው ወይስ ልክ አይደለም የሚለውን ነገር ማረጋገጥ ስላለብኝ ነው። ስለዚህ ብትነግሪኝ ጥሩ እኮ ነገሩ በቃ እኔ እሱ ነው የምፈልገው። አሁን እኮ ያልሽው ሌላ እኮ እየቀባጠርሽ ያለሽው እስካሁን ነግረሽኝ የማታውቂው ነገር እኔም አይቼባትም የማላውቀው ነገር ነው። እኔ ነገር እንዴት ተከሰተ ነው ስለ ጽንሱ እንዴት ተከሰተ ከሷ ጋር የምታዩ ሰው አለ ወይ? እኔ አሁን እሱን እኮ መናገር አልችልም አልፈልግም። ምን እኮ እያልኳችሁ ለምንድን ነው የማትፈልጊው? መናገር አልፈልግም። እንዴት ነው ጓደኛዬን ገመና አውጥቼ ምን ዘረጋው? ለምን ነገርሽኝ ታዲያ? ገመና ማለት ይሄ እኮ እውነታውን ነገሪና ማለት ነው። በቃ እሷም የምትጸጸትበትን ትጸጸት። በቃ አንቺ ታሳዝንሽም እንዴ? አዝንለታል እስቲ ያልነበር እንዴ? ያኔ ወንድም አለሽ አይደል እንዴ? ቢኒያም ግልጽ የሆነልኝ አይደለም። የምታውቀውን ነገር እንደምትነግረን ያው የነገርከኝ አይደል? አዎ እኮ እኔ እኮ አሁን እኮ ጸጥ እያለች ሌላ እኮ ነው እያወራች ያለችው። ሲጀመር አሁን ያልሽውን ነገር ለሷ አልነገርሽውም። ለሱ መናገር ያለብኝን እኮ ነግሬዋለሁ። ግን እናንተ አሁን እያስገደዳችሁኝ ነው። ትግስትን እኔ ማውቃት ከድሮ ነው። ሴራው ምን መሰለ? እነሷ የሀብታም ልጅ ናት ብያለሁ። እኔ ደግሞ የድሃ ልጅ ነኝ። እና እሷ ብርም የሆነ ነገር ምናምን ኢኮኖሚ ላይ እኛ እንትንም ስለሆነ ብር ተሰጠኛለች ምናምን ነገር እቃም ለመግዛት ምናምን ቤተሰብም ምናምን እኛ ጋር እንትን ትላለች። ግን ምን መሰለ? እኔ እናቴን ማንም እንዲነካብኝ አልፈልግም። እሷ በእናቴ በኩል መጣችብኝ በእናቷን ማለት ነው። ሌላም እንትን ኬዝ ጀምረው እናቴ ብዙ ነገር አሳጣታለች። ምንም ባይኖራት ሰርተን ለቤታችን መሆን አያቅታትም። ለዛ እነሷ በብር ምክንያት እናቴን ብዙ ነገር አድርጋብኛለች። በጣም ታማ ነበር፣ በጣም ከመለ በላይ። ግን ይሄም ነገር መናገር አልፈለኩም ነበር። እናቴ በጣም ታማብኝ ብዙ ስቃይ አይቻለሁ በእነሱ ምክንያት። እናቷ ባደረገችባት ነገር በጣም ብዙ ነገር እናቴ ታማ ነበር። በቃ ብቻ ብዙ ነገር አድርጋናለች በብር ምክንያት። ለዛም ነው እንጂ ሌላ ነገር አይደለም። ብቻ ከዚህ በላይ ምንም ልታረጋኝ አትችልም።
ከዚህ በላይ እስቲ ከዚህ በላይ ምንም ልታረጋኝ አትችልም በእናቴ በኩል መታበኛለች እናቷ ማለት በጣም ክፉ ናቸው እና ልጅቷ ምን አደረገች እናቷ ባደረገችው ነገር እናቷ እሷን አስኩ ብር እኛ ብር ለካ በሰጠን ነበር ይመስለን ግን እነሱ ሌላ ነገር አሰርተውበት ብቻ ነው ያላቅም ብር የሚሰጡን የነበረው እናቴ በዛ ምክንያት በጣም ብዙ ሰዓት ታማ ጸበል ሳመላለሳት ነበር በጣም ብዙ ቀን ቤት ተኝታለች ሆስፒታል ወስጃትም ይሄ ለኛ አይሆንም ምናምን ብለውን ጸበል ወስጄ በጸበል ነው ሄዳነችው ለዛ እዛም ተናግሯል ብቻ ከባድ ነው አሁን ስለምትዩ ነገር ማለት ስለዚህ ለበቀል ነው ጓደኛዬ ሆንሻት ነው ያልገባኝ ለበቀል አይደለም እኔ ከዛ በፊት ጓደኝነት ነበር ከዛ በፊትኛ ከድሮ ጀምሮ በጣም ትግስትን ማቃት ከድሮ ጀምሮ ነው ብያለሁ አብርና ያደግ ነው ጥላቻ ኖሮኝ አይደለም ግን እሷ ባደረገችው ነገር መጸጸት አትፈልግም ወደ ኋላ መመለስ አትፈልግም ያደረገችው ነገር ያወቀች መሸፋፈን ነው እንጂ ያን ነገር እንዲታወቅባት አትፈልግም እኔ እናቴ እንደዚህ ሆነችው ባንቺ ምክንያት ነው ብዬ ራሱ አልጠይቋት ግን እሷ በቃ ከምታረጋቸው ነገር ወደ ኋላ ማለት አትፈልግም ወደፊት እንጂ በቃ እንደዚህ ነገር ያያረገች ጥፋቷን ያወቀች ማወቅ እንትን ማለት አትፈልግም በቃ እሷ መሸፋፈን ይሸፋፈኑ መሄድ እናትየውም ጠይቋት እናትየው ጭራሽ ካኔ ጋር እንድትርቅ ፈልገው ነበር በቃ ጓደኛሻቸው በቃ ምናምን ግን እነሱ እንደዛም ሆኖ እናቴን ወይ ይሆን ሞታ ወይ ይሆን ነገር ሆና ማየት ስለሚፈልጉ አስርቀኝም ከናትዩ ጋር ሴራ ስላላቸው ነው ሁለቱም እንጂ እኔ በዚህ ልክ ሰው ክፋት ያስባል ብዬ አስባለሁ ስለዚህ አብሮ የተነጋገሩ ነው ይሄን ነገር አንቺ ላይ የሚያደርጉት አዎ አብሮ ነው ከናትዩ ጋር ለምንድን ነው የሚያደርጉት እኔ ምን አውቃለሁ ለገንዘብ ስላላቸው በቃ እኛ ላይ በቃ እኔ ንገር በጣም የደሃ ልጅም ቢሆን ለራሳችን ሰርተን ለራሳችን መሆን ሰውን ምንችል ሰውነን ግን እሷ በብራቸው ብቻ ሰውን እንገዛለን ሰው እንደዚህ እናረጋለን በለው ሰፈር ውስጥ በቃ እንደዚህ ታማለች እኮ እናት የታመቹ በሷ ምክንያት ነው ግን እነሱ የሚያወሩት የነበረው እንደዚህ ታማለች እንደዚህ ይሄዳሉ እንደዚህ ስለሚያወሩ ነው እንደዚህ ስለሚሆኑ ነው ብለው ነው የሚያወሩት እውነታው ግን ያለው እኛ ጋር ነው ሰው የሚያምነው ግን እነሱን ነው ምክንያቱም ሰው በር ያለው ሰው ጋር ነው እንጂ ድሃ ማንንም አያምነው ለዛ በጣም በቃ አይት ከባድ ነው ብቻ ስለዚህ ማለት አንቺ ታሪያ እንዴት ማለት ጓደኛ እንዴት ልትሆኚ ይቻልሽ ይሄን እንደዚህ አይነት አስተሳሰብ ይያላት ገንዘብ የምትወድ ሴት ከሆነች ምን መሰለክ እኔ እናሷ እኮ ከድሮ ነው የምንተዋወቀው ብያለሁ አይደለ ትግስትን እኛም መጀመሪያ ሀብታም ልጅ ነበርኩኝ እኛም ሀብታም ነበርን ግን ይሄን ነገር ደግሞ የመጣው እነሱም አላቸው ግን ከኛ አይበልጥም ነበር እኛም የሀብታም ልጅ ነበርኩ ግን ይሄን የመጣው በኋላ ላይ የኔም ፋዘር ሞተ ከዛም በኋላ እነሱም የሷ እናት በጣም ኃይለኛ ናቸው ከሚያረጉትም ነገር የማያረጉት በጣም ከባድ ነው ከዛም በኋላ ነው እኛም ወደ ያያል ምንድነው የሚያረጉት ከባድ ነው ስትይ በቃ መተት ይሰራሉ ምናምን ይሄዳሉ እኔ ብዙም አላቀም እሱ ነገር ግን እንደዛ አይነት ነገር ይሰራሉ ምን ያህል እርግጠኛ ነሽ 100% እርግጠኛ ነኝ እናቴንም ይሄ እዚህ ደረጃ ላይ እንድደርስ ያረጋችሁም እዚህ ደረጃ ላይ እንድንደርስ ያረጋችብንም እሷ ናት ሰላም ምንድነው እያወራሻለሽ ለዛ ምንድነው እያልሻለሽ አንቺ ማለት አልገባኝም ስለምትቀበጥሪው አይደል ለኔ ነገርሽኝ አትነግሪውም እንዴ ምንድነው እየገባሻለሽ አንቺ አልገባኝም አንተ የምትለው አይደለም እኔ እኮ ልሽ የመጣሁት እኮ ጽንስ ከየት ነው ማን ነው ብለሽ የነገርሽኝ ንገሪልኝ ነው ብዬ መጣሁት አይደል እንዴ አንቺ በቃ ጽንሱ ያንተ አይደለም አልኩ እኮ ያንተ ከማን ነው ለምን አትነግሪውም እሱ እንዳልሆነ የሰፈር ልጅ ነው አታውቀውም ዳዊት ይባላል እኮ ዳዊት ማን እንደሆነ እሱ ሊደርስበት ይችላል ንገሪኝ እኮ የሰፈር ልጅ ነው በቃ ዳዊት ይባላል አንቺ ታውቂዋለሽ ነው አውቀዋለሁ ዳዊት የሚባል ማን ነው እኔ ደግሞ ይሄኛውን ስም ሰምቼው አላውቅም ማን ነው ዳዊት የሰፈር ልጅ ነው እሷ በጣም የምትጠላው ልጅ አለ አንድ እሱ ግን ይወዳታል ማለት ነው ግልጽ አልሆነልኝም በጣም የሚወዳት ልጅ አለ ልጁ እሱ ነው እያልሽ ነው ልጁ እሱ ነው ዳዊት ማን ነው ዳዊት አንተ አታውቀውም አልኩህ እኮ ላታውቀው ይችላል ወይ ስታዩ ልታውቀው ይችላል ዳዊት ይባላል ልጁ የሱ ነው እኮ ዳዊት ያንቺ ወንድም ነው ዳዊት እሱ ነው የምትሉት ምንም እየገባኝ አይደለም የምትሉት እሱ ነው የምትኝ ወይ አዎ ምንድነው በቀል ነው እንዲያዛችሁ እናንተ ምንድነው እስኪ ቆይ እኔ እየገባኝ አይደለም ግልጽ አድርጉልኝ ወንድሟን እኮ ዳዊት ታውቃለህ አንተ እንዴ ነው ያው ከዚህ በፊት አሳይታኛለች ወንድሟን እኮ ነው እያለች ያለች አዎ አልኩክ ምንድነው እናንተ በቀል ነው ያዛችሁት እንዴ ታዲያ ምንድነው በቀል ምን እሱ እኮ ነው የማውቀው ነገር የለም ከተነሳችሁ እኮ ነገር እኮ በቃ በቀል ነው ማለት ነው አይደል ቆይ ማለት ምንድነው አንቺ ምን አይነት ጓደኛዋ ነሽ ግን
ነገሩን ወደኔ ያዞርከው አይ አዛኝ መስለሽ ነበር አኒኩ አዛኝማ ስላዘንኩልህ ነው የነገርኩህ እንጂ አልነግርህም ነበር ልጅህን ያንተ ነው ብላ ታቀፈ ትኖር ነበር አይ ሴራ ነው እንዴ ምን አይታይ ምሩን ያለሽ አንቺ ቆይ ምን እየተፈጠረ ነው ነገሮችን አልገባኝም በቃ የጠየቃችሁኝ ጥያቄ ነበር ምንድነው አይ ሌላውን ደግሞ መታሶ መናገር ይችላል ቆይ እየተፈጠረ ያለው ነገር ለኔ ግልጽ አይደለም ዳዊት እንዴት ነው ማለት ያንቺ ወንድም ነው ዳዊት የኔ ወንድም ነው በዚህ ነገር እርግጠኛ ነኝ አንቺ እንዴት ደስ ያለሽ ግን እንዴ ቆይ አልገባኝም ቢኒያም ተረጋጋ አጣፋሻለሁ እንጂ አንቺ ተረጋጋ ቢኒያም እባክህ ምን አትነካኝ ተረጋጋ እርኩስ ነገር ነሽ እንጂ አንቺ ጭራሽ ብለሽ አራቱ አትለቀቃት እንዳትነካኝ